ሰላም ሰላም፣ ጤና ይስጥልኝ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛልኝ። ከዓለም ዳርቻ ያላችሁ በስራ የተበታተን ነው እኛው ስደተኞች ማለትም በተለያየ ሀገር በአሜሪካም በአውሮፓ ሀገሮችም በአረባትም ሀገራትም ለስራም ሆነ ለኑሮም ሆነ የተበተኑ ሰዎች እንግዲህ ሰላሙን ይብዛልን፣ አገራችን በሰላም ያስገባልን፣ ለዓለም ሕዝብ ሰላም ይሆንልን፣ ለኤርትራ ሕዝብ ሰላም ይሆንልን፣ ለኢትዮጵያ ሕዝብ ሰላምን እንመኛለን። ዛሬ ይዤ የመጣሁት ድራማ ነው። የማቀርባቸው ድራማ ትሁት በሚል ርዕስ ይዤ የምመጣው ድራማ ነው። ድራማው በጣም አሪፍና አስተማሪ የሆነ ድራማ ነው። ድራማው ትማሩበታላችሁ። ድራማውን ተከታተሉት። እንግዲህ ሰብስክራይብ እና ላይክ በማድረግ አስተያየት ካላችሁ ደግሞ አስተያየትን በመጻፍ ተባበሩኝ በማለት በትህትና እጠይቃለሁ ውዶቼ። አሁን ወደ ድራማው ናቲ አሁን የሚሄድበት መንገድ እንግዲህ ትሁትን ሳይፈልጋትና ከእሷ ጋር መሆን ፍቃደኛ ሳይሆን እንግዲህ ቢያገባት እንኳን ያው ከእሷ ጋር እንደማይቀጥል እያወቀ ከተመስገን ጋር የገባበት ፉክክር እንግዲህ ራሱን እየጣለው ነው፣ ተደጋጋሚ ያለው ማለት ነው። የናቲ ተንኮል እንግዲህ በጣም ቢገርመንም እንግዲህ ራሱ የቆፈረውና ራሱ ያሰበው ነገር እንግዲህ ራሱን እየጣልና ነገሮቹ እንግዲህ ሳይሳኩለት እየቀረ እየተመለከትን ነው ያለ ነው ማለት ነው። ናቲ እንግዲህ ዛሬም ያደረገው ነገር እንግዲህ ራሱን ወስዶ ጥሎታል ማለት ነው። ምክንያቱም ተመስገን እድልን ወስዶ አፍኗታል በማለት ለትሁት አጎት ለአባዬ ሚስት ነግሯት ነበረ። እሱን እንግዲህ እድልን ይዟት ስለሄደ በዚህ ዱላ እንድትመታው ብሎ አዘጋጅቶላት ነበረ። እንግዲህ ያዘጋጀውን ነገር እንግዲህ ራሱን ወጥመዱን ሳይሳካለት ራሱን ነው የጣለው ማለት ነው። እንግዲህ ተመስገን ያው ናቲንን በፍጹም ስለማያምነው እና የሚሰራውን ነገር ተንኮል እንደሆነ ስለሚያውቅ ሁልጊዜም ጥርጣሬውን እና ጥንቃቄውን ከማድረግ ወደኋላ አይልም። ያው በሚጠሩበት ቤት በሚጠሩበት ሰዓት እንግዲህ የሆነ ነገር ይኖራል፣ ለምንስ በዚህ ሰዓት ጠሩኝ በማለት እሱ ተጠራጥሮ ነበረ። ናቲ ያው ከፊት ለፊቱ ያው የሚታየው ነገር እና ያለው ነገር ትንሽ እየተጉረመረመ ስለሆነ ተመስገንም ጠርጥሮ ስለነበረ እንግዲህ ናቲ ያው እየተጎረመረመ ቤት ውስጥ በሚገባበት ሰዓት እንግዲህ ያዘጋጀው ወጥመድ ለተመስገን ያዘጋጀው ወጥመድ ለራሱ ሆኗል ማለት ነው። እንግዲህ ይሄ ያስቀምጡት ዱላ የአባዬ ሚስት እንግዲህ ተመስገን ነው ብላ እንግዲህ ናቲን ከጀርባው መታው ፌንት ነቅሎን ነበረ የተመለከት ነው ማለት ነው። እንግዲህ ይሄ ነገር የታሰበው ነገር ለተመስገን ቢሆንም እንግዲህ ራሱ ባሰበው ወጥመድ ራሱ ወድቆበት ነው የተመለከትነው ማለት ነው። ሆኖም ግን ናቲ እንግዲህ ምናልባት ያሰበው ነገር እንግዲህ እሱ ባሰበው መንገድ ነገሩ ቢሳካለት ያው ያሰበው ነገር ተመስገንን ከጣለውና ከወደቀ በኋላ ያው እሱ ሳይወስዳት እድልን ወስዳታል በማለት በማፈን እሱን ለማሰቃየት እና ብዙ ወንጀሎችን ለማድረግ ነበር ያሰበው። ይሄ ያሰበው ነገር እንግዲህ ሳይሳካለት ቀርቷል ማለት ነው። ናቲ እንግዲህ ነገሮቹ ምንም ነገር እየገባው አይደለም ማለት ነው። እንግዲህ ሁሌም አልሸነፍ ባይነት ያው ራሱ የሚያዘጋጀው ነገር እንግዲህ ራሱን እየጠመዘዘ እየጣለው ነው ያለው ማለት ነው። እንግዲህ ዛሬ የታሰበው ነገር ሳይሰምርለት ቀርቷል ማለት ነው። ተመስገን ይሄን ነገር እንደሚሆን አስቀድሞ ስላሰበ እንግዲህ ተመስገን ጥንቃቄ ባደረገ ነገሮች እንግዲህ ከዚህ ነገሮች ሊያመልጥ ችሏል ማለት ነው። የአባዬ ሚስት እንግዲህ ይሄንን ነገር ያደረገችው ተመስገን እንግዲህ እድልን ወስዷታል ብሎ ስላሰበ እንግዲህ ተመስገንን ለመጉዳት ነበረ ያሰበችው። ያው ሳይሆን ቀርቶ እንግዲህ
ይኸው እናቴን መታው ባደረገችው ነገር እንግዲህ ጸጸት ውስጥ ብትሆንም ሆኖም ግን ያው እድል ከልጇ በላይ አብልጣ ስለምትወዳት እሷ ስለጠፋች እንግዲህ አሁን ላይ የምታስበውም እሷን ነው ማለት ነው። እንግዲህ አሁን ተመስገን የተደረገለትን ወጥመድ እንግዲህ ምንም ነገር ሳይሳካ በናቲ ሳይሳካለት ቀርቷል። ናቲ እንግዲህ ሁሌም ተሸናፊነትን መቀበል አልፈለገም። ስለዚህ ይህንን ነገር ሁሌ በሚያቅድበት ነገሮች እንግዲህ ራሱን ዞሮ ዞሮ እየጣለው ነው የተመለከትነው ማለት ነው። ሌላው የምናየው እንግዲህ ትሁትን ነው ማለት ነው። ትሁት እንግዲህ ያው ተመስገንን ትታ ወደ ናቲ እንደሆነች ነው እስከ ዛሬ ድረስ ስናቅ የነበረው። ሆኖም ግን ያው ስታስመስል የነበረና አሁን ድረስ እንግዲህ አስመስላ ከናቲ ጋር ለመሆን ፈቃደኛ ያልሆነችበትን ነገር እየተመለከት ነው ያለ ነው ማለት ነው። ከዚህ በፊት እንግዲህ ያው ሁለቱ በሚፎካከሩበት እንግዲህ የሁለቱም መጨረሻ ለማየት ነበረ እስካሁን ናቲ ጋር የቆየችው ማለት ነው። ሆኖም ግን አሁን ላይ ስንመለከታት ትሁት ያው ከተመስገን ፍቅር እንዳለባትና የድሮ ፍቅሯ ከውስጧ እንዳልወጣና ደግሞ ብዙ ችግርም ቢያደርስባት ነገሮችን ብዙ ነገር ቢያደርግባትም እንግዲህ ያንን ሁሉ እንደረሳችና ፍቅሯ ደግሞ በውስጧ እንዳለና ከሱ ጋር ለመቀጠልና ከሱ ጋር ለመኖር ውስጧን እንደሚፈልግ ነው እየተመለከትናት ያለ ነው ማለት ነው። አሁን ላይ እንግዲህ ትሁት የምናይባት እንግዲህ ከናቲ ጋር የማታረገውን ነገር እንግዲህ ከተመስገን ጋር ስታረግ እየተመለከትናት ነው ያለ ነው። ይሄ ደግሞ የሚያስረዳን ነገር እንግዲህ ትሁት ለተመስገን ምን አይነት ቦታ እንዳላትና በጣም እንደምትወደውና ሁለቱ ደግሞ ምን አይነት ፍቅር እንዳላቸው ነው እያሰብነው ያለ ነው ማለት ነው። ትሁት እንግዲህ አሁን ላይም የምታስበው ያው ከልጇ አባት ጋር መቀጠልና ከእሱ ጋር መኖር ነው የምትፈልገው። ምናልባት እንግዲህ ሽማግሌው ከተላከ ሽማግሌው መጨረሻ ምን እንደሚሆን የምንመለከተው ይሆናል። ያው የትሁት ቤተሰብ እንግዲህ ሽምግልናውን የሚቀበሉት አይመስለንም። ምናልባት እንግዲህ አሁን ላይ ያላቸው ከተመስገን ጋር ትሁትና ተመስገን ያላቸው ነገር እንግዲህ ከታወቀ አሁን ቤተሰቦቿም የልጇን አባት እንደሚመርጡና ደግሞ ካልሆነ ከእንጀራ አባት ጋር ልጃቸው ያው የትሁት ልጅ እንድታድግ እንደማይፈልጉ ያው እርግጥ ነው ማለት ነው። እንግዲህ ወደፊት የምንመለከተው ይሆናል። ሽምግልና ተልኮ ቤተሰቦቿ ወይ ይቀበሉታል ወይም ደግሞ ከተመስገን ጋር እንደ ድሮ ፍቅራቸውን የበፊቱ ፍቅራቸውን እያጣጣሙ ያው ልጃቸውን ወልደው ይኖሩ ይሆናል ብለን ነው የምናስበው። እንግዲህ ያው ወደፊት እናየዋለን ማለት ነው። ስለዚህ አሁን ላይ እንግዲህ ተመስገን ያው ሽምግልና ቢላክም ምንም ነገር ያልመሰለው ነገር እንግዲህ አስቀድሞ ውስጡ ስለሚያውቅ ነው ማለት ነው። ምክንያቱም የልጃቸው አባት ስለሆነ እንግዲህ የልጃቸው ማለት የትሁት ልጅ አባት ስለሆነ እንግዲህ ያው ከአባቷ ጋር እንድትኖር እንጂ የሚፈቅዱት ከእንጀራ አባት ጋር ትኖራለች ብሎ ስለማያስብ ውስጡን እንግዲህ ያው ሙሉ በሙሉ ከሷ ጋር እንደሚኖር ስላሰበ ምንም ነገር አልመሰለውም ማለት ነው። ተመስገን ናቲ እንግዲህ ሁሌ ቢያስብም የተመስገን ውድቀት መቼም እስካሁን ድረስ ሲሳካለት የተመለከትነው ነገር የለም ማለት ነው። ቲና እንግዲህ የምትሰራቸው ተንኮሎች በጥንቃቄ እና በብላት ስለሆነ ነገሮቹ አልተነቃብኝም ብላ እያለች ነው ያለችው ማለት ነው። እንግዲህ ትሁት ደግሞ አስቀድማ የቲናን ተንኮልና ነገሮቿን ስለምታውቅ እንግዲህ ያወቀችውን ነገርም ያው ልትነግራትም በፍጹም አልፈለገችም። ስለዚህ ዝምታውን መርጣለች ማለት ነው። እንግዲህ ቲና ያው ነገሮቹ እንዳይበላሽባት ትሁት እንዲበላሽ ስላልፈለገች እንግዲህ ቲና አሁን ላይም የምትሰራቸው ነገር እውር ይቅርታ ለቃሉ አይኗ እንደማያይ እየሆነች አሁንም ነገሮቹ ሳይበላሽ በሰላም ነው ከትሁት ጋር የተለያዩት ማለት ነው።
በዛ ላይ ደግሞ እንግዲህ ሰውየው አገባሻለሁ ብሎ ስላላት እንግዲህ እሱንም ልታገባ ያው ሰውየውም ደግሞ አገባሻለሁ ብሎ ስላላት ያው የሚያመጣው ገንዘብ በሐሰተኛ ከየትም ከየትም የሚያመጣውን ብሮችን እንግዲህ በህጋዊ እንዲሆንለት ወደ ትሁት አካውንት እያስገባ እንግዲህ ብሩን እያጠራቀመ ነው ያለው። ትሁት ቲታ እንግዲህ ይህንን ነገር እየወሰደችውን ብር እንግዲህ ምንን ማድረግ እና ምን ማድረግ እንዳለባት አጠንቅቃ የምታውቅ ሴት ነች ማለት ነው። ሆኖም ግን ያው እሱም ያመጣበት መንገድ መጥፎ ቢሆንም እንግዲህ ያው የሚያስገባት ለሴት እንግዲህ ያው ሚስቴ ነች በማለት ምን አይነት ጅብ አፋፍ ላይ እንደሚከት ምንም ነገር እየገባው አይደለም ማለት ነው። እንግዲህ አሁን ላይ ቲና በመንገዷ ምንም ነገር የተበላሸባት ነገር የለም ማለት ነው። በዛ ላይ ደግሞ ሰውየው ሚስት እያለው እህቴ ነች እያለ ለቲና ቢላትም ቲና እንግዲህ የምትሸወስ ሴት አይደለችም። ሆኖም ግን እንግዲህ እህት ተብዬው ሚስቱ ያው ሁለቱ ከቲና ጋር የሚያደርጉትን ነገር ሰውየው እያየች እንግዲህ ያው እህት ተብዬዋ በጣም በቅናት እየተንገበገበች ነው ያለችው። ምናልባት እንግዲህ ይሄ ነገር ምንም ነገር በጣም ነገሮቹ መቋቋም ካቃታት ነገሮቹን ልታበላሻቸው ትችላለች፣ እነሱ ያሰቡትን ነገር ማለት ነው። ሆኖም ግን እንግዲህ መጀመሪያ ያው ነገሮችን ተስማምተው ነገሮችን ያደረጉት ማለት ነው ከሰውየውና ተብዬው ማለት ነው። እንግዲህ ነገሩ ቢስማሙትም ሁለቱ የሚያደርጉትን ነገር እንግዲህ መቋቋም ነው ያቃታት። እንግዲህ ያው የሚያደርጉት ነገር ሁለቱም ሲተሻሹ እንደ ፍቅረኛሞች ሲሆኑ እንግዲህ መቋቋም ስላቃታት ቲናም በዛ ላይ ደግሞ ቀላል ሴት ስላልሆነች ሴትዮዋ ተብዬዋ እንድትናደድ የዋሰ ነገሮችን እያባባሰች ነው ያለችው ማለት ነው። ሌላው እንግዲህ እማዬ ነች ማለት ነው። እማዬ እንግዲህ የአባዬ ሚስት ያው እዚህ ቤት ውስጥ የምትቀርበውና የምትፈልገው ነገር ቢኖር ያው እድልን ነው ማለት ነው። እድልም ያው ከዚህ በፊት ብዙ ነገር ስላሳለፉ እንደ ልጅም ሆና ስለምትቀርባት እንግዲህ እድል ደግሞ ያው ይሄንን ነገር እያደረገችው ከዚህ ቤት የጠፋችው ያው ለአባዬ ሚስት ብላ ነገሮቹ እንዲስተካከል ብላ ለእሷ ብላ ብትጠፋም እድል መጥፋት እንግዲህ የአባዬ ሚስት ምንም እያስደሰታት አይደለም ማለት ነው። እንግዲህ ሁሌ የሚያሳስባት ነገር ቢኖር እንግዲህ የእድል መጥፋትና ከዚህ ቤት መሄድ ነው እያሳሰባት ያለው ማለት ነው። ሆኖም ግን እንግዲህ እድል አሁን ላይ ያው ስራ አግኝታ ስራ ለመግባት እያለች ባለችበት ሰዓት እንግዲህ እነ ትሁትንና ተመስገን ዋስ ሆኗት እንዲያስገቧት ነበር እያሰበችው። ይህንን ነገር በመጠቀም እንግዲህ ናቲ እንግዲህ ይህንን ነገር ያው ስላሰበ ነገሮችን በመጥፎ መንገድ እንዲሄዱ ነገሮችን ለማድረግ እየሞከረ ነበረ ማለት ነው። ስለዚህ ያው እድል ስራ አግኝታ በምትገባበት ሰዓት እንግዲህ ተመስገን ያው ዋስ ሆኖ ሊያስገባት ስለሆነ እንግዲህ ይህንን ነገር በመጠቀም ያው ለአባዬ ሚስት ያው ነገሮችን ገላብጦ እሱን እንድትጠላውና ከእሱ እንድትርቅ እያደረገ ነው ያለው ማለት ነው። ምክንያቱም ይሄንን ያደረገው እሱ ነው፣ ከዚህ ቤትም አግቷት የወሰደው እሱ ነው፣ ከሱ ውጭ ማንም አይደለም እያለ እንግዲህ አይምሮዋን ሁሉ እየበረዛት ነው የነበረው ማለት ነው። ተመስገን ናቲ እንግዲህ በዚህም አልበቃውም። አሁን ላይም እንግዲህ ሌላ ደግሞ ጥፋቶችን እያሴረ ነው ያለው። እንግዲህ አንቺ የዚህ ቤት ኃላፊ አንቺ ነሽ፣ ስለ ቤቱ የሚመለከትሽ አንቺ ነሽ፣ ሌላው የሚመለከተው የለም። እዚህ ቤት ውስጥ ያሉት ሰዎች እንግዲህ ለአንቺ ሊሰግዱና አንቺን ሊያከብሩ ይገባል በማለት እየመከራት ነው ያለው። እንግዲህ የትሁት አጎት ሚስት እንግዲህ አሁንም ሌላ ጥፋትን ቢመክራትም እንግዲህ ከዚህ በፊት የሰራሁት ነገር ይበቃኛል፣ ተመስገን ነው ብዬ አንተን የመታሁትና ነገሮቹ እንግዲህ ያበላሸሁት ይበቃል፣ አሁን ደግሞ ሌላም ተንኮል አልሰራም ብላ ነው ናቲን አፉን እያስያዘችው ማለት ነው። ናቲ እንግዲህ ምንም ሊበገርና ሊሸነፍ በፍጹም አልፈለገም። አሁን ላይ እንግዲህ ራሱ የሚያስረውና ራሱ የሚያስበው ነገር ራሱን እየጣለ እንደሆነ ምንም ነገር ሊገባው አልቻለም። ሆኖም ግን
ተመስገን እንግዲህ ተመስገን ምንም በማያውቀው እሱ ቢያበስርበትም ያው ተመስገን ሁሉም ነገር ድል እያደረገ ነው ያለው ማለት ነው። ምናልባትም እንግዲህ አሁን ላይ የአባዬ ሚስት እንግዲህ የናቲ ተንኮል ከገባትና ነገሮችን አርጊ የሚላትን ነገር በፍጹም ልትቀበለውና እንግዲህ እሱንም ልታሳፍረውና እሱንም ደግሞ ልታሸማቅቀው ትችላለች ማለት ነው።